ግንቦት ላይ እንገኛለን። የዝውውር መስኮቱ ወደ መከፈቱም እየተቃረበ ይገኛል። ታዲያ ዓለም ዛሬ ማለዳውን ምን እያለ ይገኛል? ስለ አውሮፓ የዝውውር መስኮት ቀዳሚ የምናደርገው ብሩኖ ፈርናንዴዝን ነው። ብሩኖ ፈርናንዴዝን ለማስፈረም አል ሂላል የሳውዲው ክለብ ጥረት እያደረገ እንዳለ ይታወቃል። በተለይም ደግሞ ለዓለም ክለቦች ዋንጫ አንድ ትልቅ ስም ያለው ተጫዋች የማስፈረም እቅድ እንዳላቸው ይታወቃል። ከኔይማር በኋላ እንዲህ ያለ ተጫዋች እንደሌላቸው ይታወቃል። ታዲያ አሁን የሳውዲ ፕሮ ሊግ ክለብ የሆነው አል ሂላል ለማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ የ72 ሰዓታት ጊዜ ሰጥቶታል ይላል ሜል ኦንላይን ይዞት የወጣው ዘገባ። ምክንያቱ ደግሞ በ72 ሰዓታት ውስጥ ውሳኔውን እንዲያሳውቃቸው ነው ተብሏል። በ72 ሰዓታት ውስጥ ብሩኖ ፈርናንዴዝ ምን አይነት ውሳኔ ይወስናል የሚለው በቀጣዮቹ ቀናቶች በጉጉት እንድንጠብቀው የሚያደርግ ይመስላል። ከዛ አለፈ ስንል መመልከት ያለብን ጉዳይ የማንቸስተር ሲቲንና ሪያን ቸርኪን ጉዳይ ይሆናል። ሪያን ቸርኪ በዚህ ዓመት መጨረሻ ሙሉ ለሙሉ ከሊዮን ጋር እንደሚለያይ ይታወቃል። ታዲያ የ21 ዓመቱን ተጫዋች ለማስፈረም የተለያዩ የአውሮፓ ሀያላን ክለቦች ፍላጎታቸውን እያሳዩ ነው የሚገኙት። ማንቸስተር ሲቲ ታዲያ አሁን ይህንን የ10 ቁጥር ስፍራ ተሰላፊ ለማስፈረም እቅድ አለው ተብሏል። ተጫዋቹ ኮንትራቱን ለማፍረስ 20 ሚሊዮን ፓውንድ ብቻ የሚከፈልበት እንደሚሆን ነው የሚጠበቀው። ሊቨርፑልና ቸልሲም የተጫዋቹ ፈላጊዎች ናቸው። ማንቸስተር ዩናይትድም ስሙ ከዚሁ ተጫዋች ጋር የተያያዘ ያለ ይመስላል። ግን እንደዚህ ቴሌግራፍ ዘገባ ከሆነ ሲቲዝንሶቹ ዝውውሩን ለመጨረስ የተሻለ እድል ያላቸው ክለብ ናቸው እየተባለ ይገኛል። ወደ ናፖሊ ልውሰዳችሁ። ዋንጫውን ማሸነፍ ከቻሉ በኋላ በክረምት የዝውውር መስኮት ትልቅ ጥረት እያደረጉ እንዳለ ይታወቃል። አስቀድመው ኬቨን ደብሩይናን ለማስፈረም ትልቅ ስራ እየሰሩ ይገኛሉ። ዛሬ ከወኪሉ ጋር ውይይት ያደርጋሉ ተብሎ ይጠበቃል። ሌላኛው እቅዳቸው ታዲያ ካልቺዮ መርካቶ ይዞት እንደወጣው ዘገባ አሌሃንድሮ ጋርናቾ ነው ተብሏል። አሌሃንድሮ ጋርናቾን ክቪቻ ክቫራትስኬሊያ ወደ ፓሪስ ሴን ጀርማን መሄዱን ተከትሎ የእሱ ምትክ ለማድረግ ከዚህ ቀደም መሞከራቸው የሚዘነጋ አይደለም። አሁን ካልቺዮ መርካቶ የሚለን ታዲያ አሌሃንድሮ ጋርናቾን ለማስፈረም ትልቅ እቅድ ይዘው ተነስተዋል። ከ60 ሚሊዮን ዩሮ ባነሰ ዋጋ ከማንቸስተር ዩናይትድ ጋር መስማማት እንደሚችሉ ያስባሉ እየተባለ ይገኛል። የአሌሃንድሮ ጋርናቾ የማንቸስተር ዩናይትድ ቆይታ ሙሉ ለሙሉ ያበቃለት እንደሆነ ትላንትና ትልልቆቹ የእንግሊዝ ሚዲያዎች ሲዘግቡት እንደነበር የሚዘነጋ አይደለም። ታዲያ ይህን የ20 ዓመት ተጫዋች ከጥር ወር የዝውውር መስኮት ያልተሳካ ሙከራቸው በኋላ አሁንም ሌላ ሙከራ ያደርጋሉ ተብሎ ይጠበቃል። የሱ ዝውውር ካልተሳካላቸው በፓሪስ ሴን ጀርማን ቤት በቂ መጫወቻ እድል እያገኘ ያልሆነውን ካንግ ኢንሊን ለማስፈረም ፍላጎት አላቸው ተብሏል። ደቡብ ኮሪያዊ ተጫዋች ወይስ አርጀንቲናዊው? ኔፕልስ ላይ የሚደርሰው ማን ነው የሚለውን አብረን የምንመለከት ነው የሚሆነው። ከዛ ባለፈ ሊቨርፑልንና አርነ ስሎትን የሚመለከት ጉዳይ እንመልከት። አሰልጣኝ አርነ ስሎት የሊጉ ሻምፒዮን ካደረጉት በኋላ ሊቨርፑልን አንዳንድ ተጫዋቾቻቸውን ሊለቁ ይችላሉ ተብሎ ሲነገር ነበር። ነገር ግን እንደ ሚረር ዘገባ ኮዲ ጋክፖን የመልቀቅ ፍላጎት የላቸውም ተብሏል። በተለይም ከሰሞኑ እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ ጋክፖን ለማስፈረም ባየር ሙኒክ ፍላጎት አለው ተብሏል። 26 ዓመቱን ተጫዋች ለማስፈረም ነገር ግን በምንም አይነት መልኩ ለመሸጥ ፍላጎት የላቸውም። ነገር ግን እስከ 75 ሚሊዮን ፓውንድ የሚቀርብላቸው ከሆነ ኮንሲደር ሊያደርጉት እንደሚችሉ እየተነገረ ይገኛል። ከፒኤስቪ አይንዶቨን በ2022 37 ሚሊዮን ፓውንድ ወጥቶበት ሊቨርፑልን መቀላቀሉ የሚዘነጋ አይደለም። አሁን ያለው ኮንትራትም እስከ 2028 ድረስ የሚዘልቅ መሆኑ ይታወቃል። ባርሴሎናና ፍሬንኪ ዲዮንግ ኮንትራት በማራዘም ዙሪያ ውይይት ሊያደርጉ ይቀመጣሉ ይላል ዲያሮ ስፖርት ይዞት የወጣው የማለዳ ዘገባ። የ28 ዓመቱ ተጫዋች አሁንም በብሉግራናዎቹ ቤት የመቆየት ፍላጎት አለው። አዲስ ኮንትራትም ይፈርማል ተብሎ ይጠበቃል። ደሞዙን ግን የመቀነስ ግዴታ አለበት። ምክንያቱም የክለቡን የፋይናንሻል ችግር ለመቅረፍ ይረዳል ተብሎ ስለሚታመን ነው። የዲዮንግ ወኪሎችና የባርሴሎና ስፖርቲንግ ዳይሬክተር የሆኑት ዴኮ ተገናኝተው ውይይት እንደሚያደርጉም ነው እየተጠበቀ ያለው። ጆርዳን ኤንደርሰን ከአያክስ አምስተርዳም ሊለቅ የሚችልበት እድል አለ። ዘንድሮ 44 ጨዋታዎች ላይ መሰለፍ ችሏል። ከነዚህ 44 ጨዋታዎች ጊዜያቶች በኋላ እንግዲህ ይለቃል ተብሎ ይጠበቃል። የፕሪሚየር ሊግ ክለቦች እንዲሁም ደግሞ የሴሪያ ክለቦች አንጋፋውን የ34 ዓመት እንግሊዛዊ ለማስፈረም ፍላጎት አላቸው። እዛው ኮንትራቱን ሊያራዝሙለት ፍላጎት አላቸው ተብሏል አምስተርዳሞችም። ስለዚህ ያሉትን አማራጮች በመመልከት በቀጣዮቹ ቀናቶች ውስጥ ጆርዳን ኤንደርሰን አዲስ ነገር ይፋ ሊያደርግ እንደሚችል እየተነገረ ነው የሚገኘው። ከዛ ባለፈ መመልከት ያለብን የክርስቲያኖ ሮናልዶ ጉዳይ ነው የሚሆነው። ክርስቲያኖ ሮናልዶ ከአልናስር ጋር ሊለያይ ይችላል የሚለው ነገር በስፋት እየተነሳ ነው የሚገኘው። በተለይም ደግሞ በዓለም ክለቦች ዋንጫ መሳተፍ በሚችልበት ዙሪያ ነው እድሉን እየሞከረ ያለው ተብሏል። አልናስሮች የተሻለ ኮንትራት አቅርበውለት በክለቡ ሊያቆዩት ፍላጎት አላቸው። ነገር ግን ከሱ ባለፈ አል ሂላልም ብሩኖ ፈርናንዴዝን እየፈለገ ነው የሚገኘው። ለዓለም ክለቦች ዋንጫ ክርስቲያኖ ሮናልዶን ለማስፈረም አምቢሽን አላቸው ወይም ደግሞ ግዙፍ የሚባል ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኘው።
ወዴት ሊያመራ ይችላል፣ የትኛውንስ ክለብ ተቀላቅሎ በዓለም ክለቦች ዋንጫ እንመለከተዋለን የሚለውን አብረን የምንመለከተው ነው የሚሆነው። የማንቸስተር ዩናይትድ እና የማቲያስ ኩንሃ ጉዳይ ወደ ማብቃቱ እየመጣ ይገኛል። ኤኤስፒኤን በዘገባው እንደሚጠቁመን ከሆነ ወልቨርሃምፕተን ወንደረርስ ለማንቸስተር ዩናይትድ ፍቃድ ሰጥቷል። ማቲያስ ኩንሃ የሕክምና ምርመራ ማድረግ ይችላል። 62.5 ሚሊዮን ፓውንድ ወይም ደግሞ 82.4 ሚሊዮን ዶላር የሚከፍሉት ክፍያ ነው። የውል ማፍረሻውን ሙሉ ለሙሉ ትሪገር በማድረግ ማንቸስተር ዩናይትድ ማቲያስ ኩንሃን ያስፈርማል። በቀጣዮቹ ቀናቶችም የሕክምና ምርመራውን ብራዚላዊ የ26 ዓመት ተጫዋች ሲያደርግ የምንመለከት ይሆናል። የ5 ዓመት ኮንትራት ይፈርማል። ለቀጣዮቹ ዓመታትም እንግዲህ በዩናይትድ የ10 ቁጥር ሚና ላይ የምንመለከተው ነው የሚሆነው። በአትሌቲኮ ማድሪድ፣ በህርታ በርሊን፣ በአርቢ ሌፕዚግ ጥሩ የሚባሉ ጊዜያቶች ነበሩ። ዘንድሮ በወልቭስ 15 የፕሪሚየር ሊግ ጎሎችን በማስቆጠር በውድድር ዘመኑ እንዲተርፉ ምክንያት መሆን የቻለው ተጫዋች እሱ እንደሆነ ማንሳት እንችላለን። ስለዚህ በቀጣይ የዚህ ዝውውር ጉዳይ ሙሉ ለሙሉ የሚያበቃለት እንደሚሆን ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በኩንሃ ብቻ ደግሞ አያበቃምም ተብሏል። የሊያም ዴላፕን ጉዳይ እነሱ እንደሚሉት የአከፋፈል ሁኔታው ላይ ከኢፕስዊች ታውን ጋር ከስምምነት ደርሷል። 30 ሚሊዮን ፓውንድ የውል ማፍረሻውን ይከፍላል፣ ግን በተለያዩ ጊዜያቶች የሚከፈል ነው ተብሏል። ልክ ማቲያስ ኩንሃን ለማስፈረም ማንቸስተር ዩናይትድ በቀጣዮቹ 4 ዓመታት ተከፍሎ የሚጠናቀቅ ነው 62.5 ሚሊዮን ፓውንዱ እንጂ በቀጥታ የሚከፈል አይደለም ተብሏል። ይህንን ለማድረግ ሊያም ዴላፕ ላይም ንግግር አድርገው ከኢፕስዊች ጋር ተስማምቷል። የቀረው የተጫዋቹ ውሳኔ ነው ተብሏል። ሊያም ዴላፕ ምናልባትም ቀጣዩ የኦልትራፎርድ መዳረሻውን የሚያደርገው ሁለተኛው ዝውውር ሊሆን እንደሚችል እየተነገረ የሚገኘው 22 ዓመቱ ላይ ይገኛል። ዘንድሮ በሊጉ መውረዱን ባረጋገጠው ኢፕስዊች ቤት 12 የሊግ ጎሎችን አስቆጥሯል። ከእድሜው አንጻር መጥፎ አይደለም የሚሉ አስተያየቶች ሲሰጡ የተመለከትንበት የውድድር ዘመን ነው። እንዴት ባለ ሁኔታ ሊቀላቀል ይችላል የሚለውን አብረን የምንመለከተው ይሆናል። ቶተንሃምን እንመልከት። ቶተንሃም የባየር ሙኒኩን የመስመር ተጫዋች ሌሮይ ሳኔን እንዲያስፈርም ጥያቄ እንደቀረበላቸው ወይም ደግሞ አማራጭ እንደተሰጣቸው እየተነገረን የሚገኘው ዘገባው የስካይ ስፖርት ነው። ሌሮይ ሳኔ ከዚህ ቀደም በማንቸስተር ሲቲ ቤት እናውቀዋለን። በነጻ ዝውውር ይለቃል። ምክንያቱ ደግሞ በቀጣዩ ወር መጨረሻ ኮንትራቱ በባየርን ሙኒክ ቤት እንደሚቋረጥ ወይም ደግሞ እንደሚጠናቀቅ ይታወቃል። ወደ ቶተንሃም ድጋሚ ወደ እንግሊዝ ተመልሶ ቶተንሃም ቤት እንመለከተዋለን ወይ ራሱን የቻለ ጥያቄ ነው የሚሆነው። የፖርቹጊዙ ተነባቢ ጋዜጣ ኮሬዮ ዴማንሃ የተባለው ሚዲያ ማለት ነው ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል ከስፖርቲንግ ሊዝበኑ የፊት መስመር ሰላፊ ቪክተር ዮኬሬሽ ወኪል ጋር በሊዝበን ውይይት አድርጓል ተብሏል። ምናልባትም 59 ሚሊዮን ፓውንድ ለስዊድናዊ ኢንተርናሽናል የመክፈል ፍላጎት እንዳላቸውም እየተነገረ ነው የሚገኘው። ይሄ ዝውውር የመጠናቀቅ እድሉ ሰፊ ነው የሚል አስተያየቶችም እየተሰጡ ነው የሚገኘው። ሪያል ማድሪድ ከቤኔፊካ ጋር ውይይት አድርጓል። ምክንያቱ ደግሞ አልቫሮ ፌርናንዴዝ ካሬራስ ላይ የተመለከተ ነው ተብሏል። ተጫዋቹ ኮንትራቱን ገና ብዙ የሚያቆየው ቢሆንም ሪያል ማድሪድ 50 ሚሊዮን ፓውንድ የሚጠጋ ክፍያውን በመክፈል ካሬራስ ከዓለም ክለቦች ዋንጫ በፊት አስቀድሞ በሪያል ማድሪድ እንዲገኝ ጥረት እያደረጉ ነው ተብሏል። የማንቸስተር ዩናይትድ ንብረት እንደነበረ የሚዘነጋ የለም። ሮናልዶ አራውሆ የባርሴሎና አምበል ነኝ፣ በቀጣይ ዓመትም በዚሁ ክለብ እቆያለሁ በእርግጠኝነት የሚል አስተያየቱን ሰጥቷል። ስለዚህ ፈላጊዎቹ ላይ ውሃ የቸለሰ ዜና ሊሆን እንደሚችል ማንሳት እንችላለን። ሪያል ማድሪድ 2 ተጫዋቾችን በክረምቱ የዝውውር መስኮት ሊጨምር ይችላል። አንደኛው ኒኮ ፓዝ ነው። ንብረትነቱ የነሱ የነበረ አሁንም 50 በመቶ የመግዛት አማራጫውን የያዙበት ተጫዋች ነው። ዘንድሮ ደግሞ በኮሞ ጥሩ ሲዝን አሳልፏል። የአመቱ ምርጥ ወጣት ተጫዋች ተብሎም በሴሪያው ተመርጧል። ኒኮ ፓዝ በዝቅተኛ ክፍያ ዳግም ወደ ሪያል ማድሪድ እንደሚመለስ የተረጋገጠ ይመስላል። አሁን ባለው ሁኔታ ማርካ እንዲህ ያለውን ዘገባ አውጥቷል። ሪያል ማድሪድ በሱ ብቻ ያበቃን። የስቱትጋርቱን የአማካይ ስፍራ ተሰላፊ አዲሱ ቶኒ ክሩስ ይሉታል 24 ዓመቱ ላይ ይገኛል። አንጄሎ ስቲለርን ለማስፈረም ንግግር ጀምሯል። እስከ 30 ወይም ደግሞ 40 ሚሊዮን ፓውንድ በሚጠጋ ገንዘብ የተጫዋቹን ዝውውር እንደሚያጠናቅቅ እየተነገረ ነው የሚገኘው። የሪያል ማድሪድም የክረምቱ የዝውውር መስኮት እንቅስቃሴ በቀጣዮቹ ቀናቶች በተለየ መልኩ ተጠናክሮ ይቀጥላል እየተባለ ነው የሚገኘው። ይሳካላቸዋል ወይ? በምን አይነትስ መልኩ ልንመለከታቸው እንችላለን የሚለውን አብረን የምንመለከት ይሆናል። አሰልጣኝ ኢንዞ ማሬስካ ከጄደን ሳንቾ ጋር በተያያዘ ይቆያል ወይስ ይለቃል በሚለው ጉዳይ ላይ ምንም ውሳኔ አልተወሰነም ብለዋል።
ማንቸስተር ዩናይትድ በ25 ሚሊዮን ፓውንድ ሊሸጠው ይችላል። ቸልሲ ይህንን ትሪገር የማድረግ ግዴታ አለበት። አሊያ ደግሞ 5 ሚሊዮን ፓውንድ የካሳ ክፍያ በመክፈል ጄደን ሳንቾን ወደ ካሪንግተን ሊመልሱት ይችላሉ። የዚህ ተጫዋች መዳረሻም የሚጠበቀው ጉዳይ ነው የሚሆነው። ጆርጊኒዮ አርሰናልን መልቀቁ ተረጋግጧል። በቀጣይ ፍላሚንጎ ተጫዋች ሆኖ ሲፈርም እንመለከተዋለን። ለ3 ዓመት የሚያቆይ ውልም ይፈርማል ተብሎ ይጠበቃል። በዓለም ክለቦች ዋንጫ ፍላሚንጎን ወክሎ ሲጫወት የምንመለከተው ነው የሚሆነው። ማለዳው ላይ ያሉ የዝውውር ጉዳዮች እነዚህን ይመስላሉ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ቆይታ